ስለዚህ ፍጡር ነው ፍጡር አይደለም? እሱ ፊደሉ ግልጽ አልሆነልኝ። ማጠያየቅ አሊፍ የሚለው ፍጡር ነው ፍጡር አይደለም? እኔ ፍጡር ማውቀው የተፈጠረ ነገር ብቻ ነው። ከዛ ውጭስ ያለው ቁርአን ያላህ ቃል እንደሆነ ነው የማውቀው፣ ያላህ ንግግር። ስለዚህ ያላህ ንግግር ምንድን ነው ብለሽ የምታምኚው? ንግግር ነው። የአንቺ ንግግር ምንድን ነው? ፍጡር ነው ፍጡር አይደለም? ንግግር ነው እንጂ ፍጡር አይደለም። የተፈጠረ አይደለም? ንግግር ነው እና የተፈጠረ እርግጠኛ ነሽ? ንግግሬ ቃል ነው እንጂ ፍጡር አይደለም። አንቺ ንግግር ከአንቺ የተገኘው የተፈጠረ አይደለም ማለት የሆነ ነገር ፍጡር ለማለት ማለት ነው። ሊፈጠር ይገባዋል እና አልተፈጠረም እንደ አንቺ ቃል። እሺ አሁን ወደ ጥያቄ ልግባ። እናንተን መጠየቅ የምፈልገው ነገር አለ። የተፈጠረ ነው አይደለም የአንቺ ቃል? የተፈጠረ ነው አይደለም? ኢትስ ንግግር ነው ፍጡር አይደለም። እኔ ነኝ የተፈጠርኩት እንጂ ስማኛ፣ እኔ ነኝ የተፈጠርኩት። አንቺ ስትፈጠሪ ቃልሽ ፍጡር ሊባል አይችልም። ቃልሽ ነው አንቺ የተፈጠርሽው። እኔ ነኝ የተፈጠርኩት። እኔ ነኝ ፍጡር ልባል የምችለው እንጂ ቃላቴ ፍጡር ነው ሊባል አይችልም። እኔ ፍጡር ነኝ። ነገር ግን የምናገረው ንግግር ቀላል። አንቺ የምትናገረው አንቺም ፈጠረሽ አይደለ? ቃሌ ምንድነው? ከኔ የሚወጣው ቃል ፍጡር ሊባል አይችልም። እኔ ነኝ ፍጡር። ከፍጡሯ ደግሞ የሚወጣው ቃል ንግግር ነው። አላህ ደግሞ መለኮት ነው፣ ፍጡር አይደለም። ከመለኮት የሚወጣው ቃል ደግሞ ምንድነው? ቁርአን ይባላል ማለት ነው በአጭር አማርኛ። አንቺም ፈጠረሽ አይደለ? አንቺ የምታደርጊው፣ አንቺ የምትሰሪው፣ አንቺ የምትናገሪው የተፈጠረ ነው የተፈጠረ አይደለም? የተፈጠረ ነው አይደለም? ድርጊት ነው። ድርጊቱ ድርጊት ነው የሚባለው። በጣም አስቸጋሪ ነው። እኔ ነኝ አልኩ። ለምሻው ሱራ 37 አጭር አማርኛ እኮ ነው እየመለስኩልህ ያለሁት። እኔ ፍጡር የምባለው እኔ ነኝ። ገብቶሃል? የኔ ደግሞ ቃል ንግግሬ ነው። ዲዳ አድርጎ አይደለም አንቺን የፈጠረሽ። ንግግር ነው የሚባለው። እሱችን አንብቢያት። እሺ አሁን ጥያቄ መጠየቅ እፈልጋለሁ። እናንተ ይሄን አንብቢው እስኪ። ሱራ ስንት ላይ ነው? ሱራ 37 ከመጀመሪያው ጀምሮ አንብቡ። መሀል ላይ አንቀጽ ሲቆራረጥ ጥሩ ስለማይመጣ አርግላት። ከመጀመሪያ ከቁጥር 1 መሀል ላይ ቆርጣ ልትናገር አትችልም። የሆነ ነገር ከመጀመሪያው መሆን አለበት። የሆነ ነገር ስታነብ 96 ያልታነቢ ግድ ነው። ይመችሽ፣ ግድ ነው። አንቺ ራስሽ ይደክምሻል። አጨርሽው። አንቺ ራስሽ አጨርሽው። አይደክመኝም። ምክንያቱም ማወቅ ያለብህ ከመጀመሪያው ነው ማንበብ ያለብህ። 96 አንብብ። መሀል ላይ ቆርጦ ትርጉም ሊሰጥ አይችልም። የሆነ ነገር ያስበሽዋል። መስጊድ ራሱ አይነበብም። ኦኬ የእናንተ አሁን ለምሳሌ የእናንተ መጽሐፍ ቅዱስ ላይ የሆነ ነገር ቆርጬ ብሰጥህ ትርጉም ይሰጥሃል አይሰጥህም? መሀል ላይ ያለው ነገር ይሄ እንደዚህ ነው ብዬ ብሰጥህ ከመጀመሪያው ሳታነብ ያው ከ96 አንብብ ማለት ግን በጣም ማይክሽን አጅና አንብቢው አንቺ። ኦኬ ኢትስ ኦኬ። እሺ 96 ግን እናንተን የምጠይቀው ጥያቄ አለኝ። እቺን አጭር ጥያቄ መልስልኝ። ትጠይቂያለሽ። ለማንኛውም ምንድነው እሱ? አንቺ የምትሰሪውም አንቺ የምታደርጊው ማንኛውም ነገር ፍጡር ተብሎ የሚጠራው ፍጡር አይደለም ሊባል አይችልም። ማንኛውም ነገር ከአንቺም የሚወጣው አላህ አንቺን ሲፈጥርሽ መቼም አለቃ ዲዳ አድርጓል ነው የፈጠረኝ ብለሽ አታምኝም ብዬ አስባለሁ። ስተነቃልሽ ነው እኔ ነኝ ፍጡር ስትይ ቃልሽ ያሌለ ያለ ቃልሽ ዲዳ አድርጎ አይደለም የፈጠረሽ። ቃልሽም ጭምር አንቺ በአንቺ ውስጥ ፍጥረትሽ ውስጥ ስለሚካተት ማለት ነው። ሌላውም
ነገሮችሽን እዛው ስለሚመጣ ማለት ነው። ስለዚህ ይሄ ምንድን ነው የሚለው ማለት ይሄ ምንድን ነው የሚለው አንብብልኝ። ይሄ ምንድን ነው የሚለው? አሁን ቲክ ያደረገበት ቦታ ላይ አላህ እናንተንም የምትሰሩትንም የፈጠረ እናንተንም የምትሰሩትንም የፈጠረ ሲሆን ማለት ይሄ እኮ ማለት አላህ እናንተንም እኛን የፈጠረ ነው። ይሄ የታወቀ ነው፣ ግልጽ ነው። የምንሰራውን የምንናገረውን ሳይሆን የምንሰራውን ነው። ኦልሬዲ የምንሰራቸውን ነገሮች አላህም የፈጠረን እኛን ሰርቶ ነው አይደለ? ፍጡር የተባል ነው። ንግግርሽም ድርጊት ነው ወጣችን። አላህም ግልጽ ነው። ግልጽ እኮ አማርኛ ነው ይሄ። አላህ እናንተንም አለ እናንተንም እኛን ማለት ነው ነገር የፈጠረሽ እሱ ነው ነው መደረቢ የምትሰሩትንም ነው ያለው። ገብቶሃል እኮ የምታደርጊው ነገር የምትሰሩትንም ነው እህታችን። እንዴት ነው እሱ አንግባባም? ስለዚህ አንተ ንግግር ፍጡር ነው ልትል ነው? አንድ መምህር ሲያስተምርሽ እየሰራ ነው አይደለም? ለአንቺ እና ፍጡር አይደለም ብለሽ ነው የምታምኚው? ንግግርሽ ፍጡር አይደለም? ንግግር ነው ብዬ ነው ማምነው እንጂ ፍጡር ነው ብዬ አላስብም። እንግዲያውስ እናመሰግናለን። ስለዚህ እናመሰግናለን። ተስማማው። እንደውም እንዴት ተስማማው መሰለሽ? አሁን ተስማማው ታውቂያለሽ? እንዴት እንደተስማማው ታውቂያለሽ? እሺ ያላ ንግግር ብቻ ይመስለኝ ነበረ ፍጡር ያልሆነ። ለካ የኛም ንግግር ፍጡር አይደለም። ስለዚህ አላህ አምሳያ አለው ማለት ምክንያቱም ንግግር ነው እንጂ ፍጡር አይባልም ብለሻል። ስለዚህ አላህ ንግግር ብቻ አይደለም ፍጡር ማይባለው፣ የኔም ንግግር ፍጡር አይባልም። አንተ እኮ ፍጡር ነው ያልከው አይደለ? ጥያቄ መጀመሪያውንም የአላህ ንግግር ፍጡር ነው እንዲያልከኝ አይደለም አልኩ። የአላህ ንግግር ቁርአን ነው። ቁርአን ማለት የአላህ ንግግር ነው አልኩ አይደለ? ስለዚህ እኔና አላህ ተመሳሳይ ነን ማለት ነው። የኔም ንግግር ፍጡር ስላልሆነ የሚለየን ምንድነው? ንግግራችን አላህ መለኮት ነው፣ እኛ ኦልሬዲ ስጋ ነን። አላህ ግን መለኮታዊ ኃይል ያለው እስቲል ግን እኔ እንደምናገረው ይናገራል። የኔ ንግግር ስጋ ነን፣ ፍጥረት ነን። ፋይን እኛ ፍጥረት ነን። አላህ ደግሞ ፈጣሪ ነው፣ መለኮት ነው። እሺ ስለዚህ የኔም ንግግር ፍጡር አይደለም፣ የእሱም ፍጡር አይደለም። እሱም በሐርፍ ነው የሚናገረው፣ እኔም በሐርፍ እናገራለሁ። እሱ ድምፅ ያስፈልገዋል ለመናገር፣ እኔም ድምፅ ያስፈልገኛል ለመናገር። የፍጡር ባህሪ ማለት ነው። ድምፅ እነዚህ ሶስቱን ስቴቶች ራሱ ማለፍ ይፈልጋል። ሶሊድ፣ ሊኩዊድ እና ጋዝ እነኝን ስቴቶች አልፎ ነው እንትን የሚሄደው። ስለዚህ ምንድን ነው ከዚህ የምንረዳው የግዴታ ፍጥረት ያስፈልገዋል ማለት ነው አላህ ለመናገር። እንዳንቺ አባባል ለምን ፍጥረት ያስፈልገዋል? እኔ ፍጥረት ያስፈልገኛል። ለምን ፍጥረት ያስፈልገዋል? ምክንያቱም ድምፅ ሳውንድ ዌቭ የሚሄደው ያስፈልገኛል። ራሴ መናገር እየቻልኩ ፍጥረት ባይኖር እኔ ፍጥረት ያስፈልገኛል። በደንብ ያስፈልግሻል። ፍጥረት ባይኖር ኖሮ ሳውንድ ዌቭ መሄድ አይችልም። ምክንያቱም የአንቺን ድምፅ ይዞ ለምሳሌ የሆነ ቦታ ብትጣሪ የአንቺ ቮይስ የሚሄደው በዛ በኤር ተጭኖ ወደዛኛው ሰውዬ ጋር ይደርሳል። ልክ አሁን ፍጥረት ኔትወርክ ተፈጥሮ በዛ ኔትወርክ ሲስተም አማካኝነት ወደ እኔ የአንቺ ድምፅ የኔ ኢሜጅ ደግሞ ወደ አንቺ በኔትወርክ ሲስተም እንደሚሄድ ሁሉ የአንቺን ድምፅ የሚያስተላልፍ ሌላ ሲስተም ያስፈልግሻል። ፍጡር የሆነ ሲስተም ያስፈልጋል። ምክንያቱም ድምፁ ተጭኖ የሚሄድበት ያስፈልገዋል ማለት ነው። ለምን ያስፈልገዋል? አይሄድም አለ። በለዛ ያለ ኔትወርክ እንትን መጠቀም ትችያለሽ፣ ስልክ መጠቀም ትችያለሽ። ለምን አሁን እኔ ያወራሁ ነው አይደለ? አንተ በኔትወርክ ነው አይደለም? ዋይፋይ ያለሽ አለሽው? የለኝም እንዳትይ። አለኝ በዳታ። ስለዚህ ዋይፋይ ያስፈልጎሻል። ዋይፋይ ባይኖርም ግን ፊት ለፊት ተገናኝተን ማውራት እንችላለን አይደለ? ቅርብ ብንሆን ጎበስ። ቅርብ ሆነን ስንናገር ግን የአንቺ ቮይስ ቫይብሬሽን አለው አይደል? የለውም ድምፅሽ። ሳውንድ ዌቭ ተምረሻል አይደለ? ቫይብሬሽን ማለት ከአንቺ የሚወጣው ሳውንድ አለ። ያ ሳውንድ ወደ እኔ የሚደርስበት ማለት ነው። አዎ አለ። ስለዚህ እሱን ደግሞ እንዲተላለፍ ከአንቺ ወደ እኔ እንዲተላለፍ ምን ያስፈልጋል ማለት ነው? ስፔስ ያስፈልጋል።
ኤር ያስፈልጋል። ያንቺን ድምፅ ይዞ ወደ እኔ የሚያመጣ ማለት ነው። ስለሱ እኔ ደግሞ ጆሮ ሳይንሱ ተውና ማለት ነው። ስለ ሳይንሱ ዲሽ ተውና የሚሰበስብና የሚሰማ ይሄንንም ዋይፋይ ምናምን የሚለውን ትተህ ማለት ነው ፊት ለፊት እኔ እናንተ ብንገናኝ እኮ ፊት ለፊትም ብንገናኝ እናንተ ብንገናኝም ብንገናኝ ምንድን ነው ቋንቋ ስቲል ብንገናኝ ራሱ ምን ያስፈልገናል አልኩሽ? ይሄ ፍጡር ድምፅን እንደዚህ አሁን ሀርፎቹ ተሰካክተው በስርዓት ለምሳሌ አሊፍ ላሚም ይሄንን ማያቅ ሰውዬ ለምሳሌ እንዲሁ ሊለው አይችልም። አስቀድሞ ምን ማወቅ አለበት? አሊፍን ማወቅ አለበት። ከዛስ ሚም ማወቅ አለበት ፊደሉን አይደለ? ከዛ በኋላስ አፉን የፈታ ሰው መሆን አለበት። አፉን የፈታ መሆን አለበት። ይህንን ለማለት ራሱ አሊፍ ላሚም ለማለት ራሱ አፉን መፍታት አለበት። ስለዚህ አፉን የፈታ ሰው አሊፍ ላሚም እንደሚለው ሁሉ አላህም እንደዛ ይላል እያልሽ ነው። አላህም እንደዛ ይላል እያልሽ ነው። አላህ ምንድን ይላል? አሁን እንዳልኩት ይሄ ማለት እኮ ማለት ነው አላህ አሊፍ ላም ሚም ይላል ማለት አይደለም። ጅብሪል አለይሂ ሰላም ለነብያችን ሲያወርድ ቁርአንን ሲናገር አሊፍ ላም ሚም ብሎ ተናገር አይደለ? ይሄ ማለት አላህ ተናገረ ማለት አይደለም፣ ቀጥታ ማለት ነው። ስለዚህ አላህ አልነገረውም ለጅብሪል። ቁርአንን ያወረደው ማን ነው? በመጀመሪያ ቁርአን እኮ በዋነኝነት ከአላህ ሲወርድ ዋናው ፍሬ አንኳርና እንትኑ አለ አይደለ? ምኑ እናንተ ለምሳሌ ማቴዎስ ወንጌል ምናምን ብላችሁ ኢየሱስ እንዲህ አለ። ማን ነው የሚለው? ጥያቄ ኢየሱስ ክርስቶስ እንዲህ ብሏል የሚለው ማን ነው? ሶስተኛ ወገን አለ ማለት እኮ ነው እናንተ ጋር አለ? ኖ ባይን ያዩትን ኢየሱስ ራሱ ለምሳሌ ኢየሱስ ወይም እግዚአብሔር ፐርሰናል እኛ ጋር ሰሊም ስማኛ ባይን ያዩት ቆይ ትቀጥያለሽ። ባይን ያዩትን ጽፈዋል። ለምሳሌ ምን አይገናኝም እኮ ከእናንተ ጋር የሚገናኝ አይደለም። ፖይንቱን ለምን አነሳሹ? የማይገናኝ ነው። ምክንያቱም አላህና ጅብሪል ያወሩበት ኮሚኒኬሽን አሊፍ ላሚ የምትለዋን ድምፀት ለመሸሽ ብለሽ ለምን ወደዚህ መጣሽ? አይገናኝም እኮ። ቆሽ እናንተ ልጠይቅህ እዚህ ጋር እና እናንተ የመጽሐፍ ቅዱስ የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለም? እሺ እናምናለን። የእግዚአብሔር ቃል ነው ወይስ የሰው ቃል? የእግዚአብሔር ቃል ብለን የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለም? እሺ የእግዚአብሔር ቃል ከሆነ የእግዚአብሔር ንግግር ነው ማለት ነው። እሺ እግዚአብሔር ራሱ የሚናገር ከሆነ ለምንድን ነው አብዛኛው ቦታ ላይ ማቴዎስ ወንጌል ማቴዎስ ለራሱ አይደለም የሚናገረው ኢቭን ማለት ነው። ማቴዎስ እንዲህ ብሎ ነበረ፣ ሉቃስ እንዲህ ብሎ ነበረ፣ ኢየሱስ እንዲህ እንዳለ እንደተናገረ እንደዚህ ነው አብዛኛው ጊዜ ያለው ማለት ነው። የአላህ ቃል ግን ወይም የእግዚአብሔር ቃል የምትለው እኮ ቀጥታ ከሱ ሲመጣ ነው የሆነ ነገር እኔ እንዲህ ብያለሁ ወይም እግዚአብሔር ወይም ኢየሱስ እንዲህ ብሏል የሚል ሲኖር ነው አይደለ? ግን እናንተ ከአንደኛ ወገን አልፎ ከሁለተኛ ወገን አልፎ ሶስተኛ ወገን ነው የሚያወራው ማለት ነው። ስለዛ ነገር ስለምኑ ነገር ገብቶሃል? ስለምኑ መጽሐፍ ቅዱስ ላይ ስላለው ነገር ማለት ነው። ፖይንትሽን አላገኘሁትም። ግን ምንድነው እሱ እንደዛ ካልሽ ለምሳሌ ቁርአንሽ ውስጥ ጉንዳን አውርታለች። ስለዚህ ጉንዳን ለምሳሌ በጉንዳን ሸለቆ ውስጥ በመጣችሁ ጊዜ ሱሌማን ሰራዊቱ ሲመጣ እንዳይረግጣችሁ አለች ይላል። ጉንዳንም አውርታለች እኮ ቁርአንሽ ውስጥ። ስለዚህ እንደዛ ከሆነ አንቺ ባመጣሹ ሎጂክ ልስማማ ብል ቁርአንሽን ቀድመሽ ትጥያለሽ ማለት ነው። ቁርአን እንደዛ ብላ ስላወራች አይሚን ጉንዳን ስላወራች ጉንዳን እንዲያለች የሚል ጊዜ ነው የተባለው። አሁን ማቴዎስ እንደዚህ ያለ የተባለው አይልስን ከሌ እንደዚህ ያለ ከሌ እንደዚህ ያለ ሚል ተጽፎበታል አልሽን።
እከሌ እንደዚህ ያለ እከሌ እንደዚህ ያለ አንተ ባልከው ሎጂክ ነው እየሄድኩ ያለሁት። ገብቶሃል? ኖ አንተ እኔ ላንቺ ብዬ እያልከው ነው ዝቅ ባልከው ያልኩት። ሎጂክ ነው እየሄድኩ ያለሁት። ሰሊም እኔ ላንቺ ብዬ ዝቅ ብዬ የኔ አስተምሮ እንዳንቺ ቢሆን እንኳን ብዬ ነው። ግን አይደለም አንቺ እንዳልሽው አይደለም። የኔ አስተምሮ ቢሆን እንኳን ብዬ ተስማማውና እሺ ቀድመሽ ግን ቁርአን መጣል አለብሽ። መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ እንዳለው ሚል አለ፣ ከሌ እንዳለው ሚል አለ አልሽ። እንደዛ ከሆነ ቁርአንሽ ውስጥ አጋንንቶች እንዳሉት ሚል አለ፣ ጉንዳን እንዳለችው ሚል አለ። በጉንዳን ሾለቆም በመጣችሁ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። አሁን ጉንዳን ከሱሌማን ወይም ሰለሞን ከሚሉት ጠቢብ ከመተባለው ይልቅ ምሁሮና ጉንዳኗ ማያውቀው ሱሌማን ከሰራዊቱ ጋር መጥቶ እንዳይረግጣችሁ ወደ ጉድጓድ ግቡ ብላ ታዛለች። ጉንዳን ማለት ነው። ስለዚህ ጉንዳኗ ነች የተናገረችው። ያለ ይህንን ነው ወይንስ አላህ ነው? ባለች ጊዜ የሚል ነገር ይኖራል። ስታነብ ቁርጥ አታንብቦ ብያለሁ። ሆነ ስታነብ የሆነ ነገር ከመጀመሪያ ጀምረህ አንበብ። አነበብኩት እኮ ያው መሀል ላይ ለሱሌማንና ለሰራዊቶቹ ለሱሌማንም ሰራዊቶቹ ከጋኔን መሀል ላይ አትጀምር፣ መሀል ላይ አትጀምር፣ መሀል ላይ አትጀምር። የሆነ ነገር ከመጀመሪያው ጀምረህ አንብብ። መጀመሪያ ከመነሻው ጀምሮ ምንድን ነው የሚለውን ማየት አለብህ። እኔ መሀል ላይ ቆርጬ የሆነ ነገር በሰጠህ ትረዳለህ? እሺ ለምሳሌ አንድ ጥያቄ ልጠይቅ ካንተና መሀል ላይ ቆርጬ ልስጥ የሆነ ነገር ያንን ትረዳኛለህ? አትረዳም? ችግር የለውም። አውዱ ሌላ ነገር የለውም። ጥያቄ ልጠይቅ ከእናንተ መሀል ላይ ያየሁትን መሀል ላይ አውጥቼ የሆነ ነገር ያየሁትን ልጠይቅ። አዳምጫ እንዴ? እሺ ይሄ አውዱ አንቺ እኮ ቼክ የማድረግ እና ምላሽ የመስጠት የአንቺ ግዴታ ነው፣ የኔ አይደለም። የተናገረችው ማን ጉንዳን ነች። ለምንድን ነው የተናገረችው? ሱሌማን ከሰራዊቱ ጋር ሲመጣ እነርሱ ማያውቁ ሲሆኑ እንዳይረግጧችሁ ወደ ሾለቆ ግቡ ብላ ትላለች። ስለዚህ ይህ ፍጡር ነው ፍጡር አይደለም? እሺ በቀላሉ ይሄ ንግግር ፍጡር ነው ፍጡር አይደለም? ላቅልልሽ። ምን ማለት ነው? ፍጡር ነው ፍጡር አይደለም ማለት? ንግግርና ፍጡርን ለምን ታገናኘዋለህ? መጀመሪያ ንግግር ሁሉ ፍጡር አይደለም ብለሽ ነው የምታምኘው? ንግግርንና ፍጡርን ለምን ታገናኛለህ? ንግግር ሁሉ ፍጡር ነው ፍጡር አይደለም? ራሱን የቻለ ንግግር ነው። ስለዚህ ንግግር ፍጡር አይደለም? ፍጡር ማለት የተፈጠረ ነገር ነው። ንግግር ማለት ደግሞ ንግግር ስለዚህ ፍጡር አይደለም። ንግግር ፍጡር ማለት እኛ ነን። መጀመሪያ መለየት ያለብህ ነገር ፍጡር ማለት የተፈጠረ ነገር ነው። ቃላችን ደግሞ ቃላችን ነው። አስቸጋሪ ስለማታውቂ አስቸገረ። ምንም አስቸጋሪ የሚያደርገው ምን እንደሆነ ታውቂያለሽ? ቀደም ብላለች። አልተረዳኸኝም። ሜይ ቢ አልተረዳኸኝም ይሆናል እንጂ አንዴ እዚህ ጋር አንተ ልጠይቅ የሆነ ጥያቄ። ጌታና አምላክ ምንድን ነው ልዩነቱ? ጌታና አምላክ ምንድን ነው ልዩነቱ? ይችን ጥያቄ መልስልኝ። ቅድም ምን ብለሽ ነበረ? የምትሰሩትንም የፈጠረ ሲሆን ብሉ ሲያሳይሽ ምን ብለሽዋል? ንግግር የሚሰራ ነገር አይደለም ብለሻል። ለምሳሌ አንድ ሰው ሲሳደብ ኃጢአት ሰራ ይባላል አይደለም? እታችን መሳደብ ንግግር ነው አይደለም? አይደለም። መሳደብ ንግግር ነው። እሺ፣ ስለዚህ ኃጢአት ሰራ ይባላል ወይስ አይባልም? ያ ሰው ሲሳደብ ኃጢአት ሰራ ይባላል ወይስ አይባልም? ኃጢአት ነው። ኃጢአት ሰራ ይባላል አይደለም? ኃጢአት ነው። ስለዚህ ይኸው የምትሰሩትንም የፈጠረ ሲሆን፣ ስለዚህ ያ የሚሰራው ያ ንግግር ምንድን ነው ማለት ነው? የምትሰሩትንም ማለት ግዴታ ንግግር ብቻ መሆን የለበትም። እኛ ግዴታ ኢንጀነራል ግን እንደሆነ ነው የማውቀው እኔ። ንግግርም ኃጢአት ስራ ሳይሆን ኃጢአት ነው እንደሆነ ነው የማውቀው እኮ። የሚሰራ ኃጢአት ነው። ኃጢአት ስራ ነው አይደለም አይልም። ፍጡር ግን ገብቶሻል? እታችን ፈጣሪ ማለት ምንድን ነው? ፍጡር ማለት ምንድን ነው? ዴፊኒሽኑ የገባሻል መሰለኝ ሳስበው።
እስኪ በፈጣሪና ፍጡር ማለት በፍጡር መካከል የተፈጠረ ያለው ነገር ነው ልዩነት። በፈጣሪ። ኦኬ። ስለዚህ ከፈጣሪ ውጪ ዘግይቶ የመጡ ነገሮች በሙሉ የተፈጠሩ ናቸው ማለት ነው አይደለ? አዎ ኦኬ። ስለዚህ ቃላችን ከአላህ ጋር ደግሞ ያንቺ ንግግራችን ነው። አንድ ጊዜና ከፈጣሪ ውጪ ተግባራችን ደግሞ ያልሽኝ የምንሰራው ነገር ተግባራችን ነው። አንድ ጊዜ አዳምጫ። እሺ ፈጣሪ ማለት እሱ ብቻውን ፍጥረት ከመፈጠሩ በፊት የነበረ እሱ ብቻ ነው አይደለ? ፈጣሪ ምን ነው? ያው መለኮት። አዎ። ከዛ በኋላ ግን የመጣው ነገር በሙሉ ፍጡር ነው አይደለ? አዎ ቴንክ ዩ። ስለዚህ ንግግራችንን ፍጡር ነው ማለት ነው። ጨረስን እኮ። ንግግራችን ቃላችን ነው። ፍጡር የምንባለው እኛ ነን። አልተፈጠረም ታዲያ? ከፈጣሪ ጋር ነበረ የኛ ንግግር። እንደዛ ካልክ እኮ ማለት ነው። እንደዛ ካልክ የፈጣሪ ንግግር ፍጡር ነው ልትል ነው እንዴ? ፈጣሪ ስለተናገረ ፍጡር ነው ልትል ነው? ስለዚህ ከፈጣሪ ጋር እያመሳሰልሽን እንደሆነ እናመሰግናለን። አንድ ወደ እንግሊዝኛ ቀይረው። ለምን አንመሳሰልም? እኛ ፍጡር ነው፣ ፈጣሪ አምላክ ነው። አለቀ። እሺ አሁን የምጠይቅህን ጥያቄ መልስልኝ። ጌታና አምላክ ምንድን ነው ልዩነቱ? ሚስ አንድ አዳምጪ። ቆይ ጌታና አምላክ ምንድን ነው ልዩነቱ? ኧረ በእናትሽ ቆይ አንድ በእናንተ ሃይማኖት። አንዴ እንትን በለው ሞሰስ በልና ቼክ አድርገው የእሷን ተረዳት እንጂ የእሷን ስማ መጀመሪያ ተረጋጋ። ሞሰስ ነው አይደለ? ሞሴ አመጣልህ አባውት ሞሰስ እሺ ኦኬ ኖ ውጣሽ ከሱ እንትን በለው ክሬትድ በለው ክሬትድ ያ ኦኬ እሺ እሺ ውረድ መጨረሻ ነው። ኦኬ እሱ ያሳየኝ። እሺ different from the attributes of created beings. ኦኬ his attributes ንግግር ምናምን የሚል የለም። የሰው ንግግር ምናምን የሚል ኦኬ እሺ ሞሰስ in the other from thank you እሱን አንብበው። እሺ the word of God ተመልከቱ፣ እዚህ ላይ ይታያል አይደል? እሺ the word of God is not created ያላ የአምላክ ቃል የተፈጠረ አይደለም። and the words of Moses የሙሳ ቃል and the others from among the created beings are created የሙሳና የሌሎች ደግሞ ከተፈጠሩት ንግግሮች በጠቅላላ እንዳለ የተፈጠረ ነው። and the Quran is the word of God ቁርአን ደግሞ የአምላክ ንግግር ነው፣ የአምላክ ቃል ነው። not their words የነሱ ቃል አይደለም። ለቀጥል አይበቃል። እኔስ ምንድነው እሱ ግልጽ ነው። የሙሴና የሌሎቹ የሰዎች ንግግር ፍጡር ነው። ፍጡር ማይባለው የአምላክ ቃል ነው። ግልጽ ነው። አብዱ አቤት። ኦኬ እንኳን ደህና መጣ። እንኳን ደህና ቆየ። አንድ ጥያቄ ልጠይቅ። ጠይቂያለሽ። ጥያቄን አዳምጡኝ። ደግሞ ትንሽ ቆየት ወይ ትጠይቂያለሽ። አይ ለወጣ ስለሆነ እቺ አንድ ጥያቄ መልሱልኛል። ወጣ መልስላሽ። እሺ ጌታና አምላክ ምንድን ነው ልዩነቱ በእናንተ? ኦኬ መዝሙር ያሬድ ቀጥል። እሺ ጌታና አምላክ ምን ማለት ነው? በመጽሐፍ ቅዱሳችን ጌታም አምላክም የሚሉ ቃሎቶች አሉ። ለምሳሌ ሰይጣን የዚህ ዓለም አምላክ ተብሏል፣ እግዚአብሔርም ደግሞ አምላክ ተብሏል። አምላክ የሚለው የግዕዝ ቃል ነው። አምላክ ማለት ገዥ እንደማለት ነው። ፈጣሪ፣ ገዢ እንደማለት ነው። ለእግዚአብሔር ሲነገር የእግዚአብሔርን የባህሪውን አምላክነት ያሳያል። ለሰይጣን ደግሞ ሲነገር የዚህ ዓለም አምላክ የተባለው ሰይጣን ይሄን ዓለም የሚቆጣጠራት ይሄን ዓለም ወደ ክፋት የሚወስዳት ለማለት የዚህ ዓለም አምላክ የሚለው ለሰይጣን ይነገራል ማለት ነው። ምክንያቱም አምላክ የሚለው ቃል በራሱ ለምሳሌ ጣዖት የሚያመልክ ሰው አምላክ ማን ነው ነው የምታይሹ? የኔ አምላክ ጣዖት ነው ካለሽ የኔ እርሱ አምላክ አድርጎ አልቆ አግኖ የኔ የበላይ ብሎ የያዘው አምላክ ማለት ነው። የግዕዝ ቃል ነው አምላክ የሚለው። ጌታ ማለት ደግሞ አሁንም በመጽሐፍ ቅዱስ ጌታ የሚለው ለምሳሌ ሳራ አብርሃምን ባለቤቷም ጌታ የትለው ነበረ። እኛ ደግሞ ለምሳሌ ክርስቶስ
የጌቶች ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ ነው ስንል ለምሳሌ በሉቃስ ወንጌል ላይ ኤልሳቤጥ ወደ ድንግል ማርያም ሄዳ ድንግል ማርያምን ስታገኘት ምን ብላ ጠራች? ምን ብላ ነገረቻት? የጌታዬ እናት አለቻት። ኦኬ፣ የጌታዬ እናት አለቻት። ሳራ አብርሃምን ጌታዬ ስትለው ባሏ ስለሆነ የምትወደው የምታፈቅረው ባሏ ስለሆነ የአክብሮት ያንን ልክ ምኑን ለመግለጥ አክብሮቷን፣ ፍቅሯን፣ ባለቤቷ አካሏ እንደሆነ ለመግለጥ ኢየሱስ ክርስቶስ ጌታ ነው ሲባል ግን እርሱ ገዢ ነው። እርሱ የሁሉ ፈጣሪ ነው፣ የሁሉ አምላክ ነው፣ የሁሉ የበላይ ነው ማለት ነው። በመጽሐፍ ቅዱሳችን እህቴ እንድታውስ የፈልገው ነገር ለምሳሌ እግዚአብሔር አባታችን ተብሏል። የስጋ አባቴንም አባቴ እለዋለሁ። እኛ እግዚአብሔርን ስንጸልይ ለምሳሌ አባታችን ነው እያለን እንጸልያለን። የስጋ ያንቺን አባት ባገኛቸውም አባታችን ብዬ ሰላም እላችኋለሁ። አየሽ፣ የስጋ አባትሽን ወይም የስጋ አባቴን አባቴ ስል እና እግዚአብሔርን አባቴ ስል ግን የተለያየ ነው። የስጋ አባቴን አባቴ ስል በስጋ ወልደኸኛል እያልኩኝ ነው። አንዱም ደግሞ የሚንከባከበኝ ጠባቂ መሆኑን ለማሳየት ነው። የሚያስፈልገኝ ነገር የሚሰጠኝ የስጋ አባቴ ለማለት ነው። እግዚአብሔር ግን አባቴ ነው ስል ግን ምን ማለት መሰለሽ? ከስጋ አባቴ በላይ የኔም የስጋ አባቴን ፈጣሪ ሆንክ፣ የእኔ ጠባቂ፣ የዓለም ሁሉ ጠባቂ ሆንክ፣ ዓለምን ሁሉ የምታስተዳድር፣ ለዓለም ሁሉ የሚያስፈልገውን ነገር የምትሰጥ፣ የምትመግብ፣ የምታጠጣ አምላክ እግዚአብሔር ነህ ስንል አባታችን ብለን እንጠራለን። እና እነዚህ ቃላቶች በመጽሐፍ ቅዱስ እንደ አገባባቸው ለማን እንደተነገሩ በፍቺ ይፈታሉ ማለት ነው። ስለዚህ ኢየሱስ ጌታ ሲባል መለኮታዊ እንትኑን ያሳያል ማለት ነው። ያሳያል። ኦኬ፣ እሺ። እዚች ጋር እንደ ጥያቄ ያለችኝ እንደዛ ከሆነ ኢየሱስ መለኮታዊ ኃይልነቱን የሚያሳይ ከሆነ ማለት ነው ማቴዎስ ወንጌል ላይ ምዕራፍ ስንት እናውጣ? ኢየሱስ 7:21 እንደዛ ነገር አውጣላት አንዴ። ጌታዬ እኔን ጌታዬ ያለ መንግስተ ሰማይን አይወርስም፣ የላከኝን ፈቃድ እንትን የሚል እንጂ ይላል። ላስረዳሽ ማለት እንደሆነ በጣም ጥሩ። እዚህ ክፍል ላይ ክርስቶስ ምን እያለ እየነገረ መሰለሽ? ቅድም እና ምሳሌ እፎይን ከፍ ብለህ ዝቅ ብለህ አንብበው ስትይው ነበረ። ከፍ ብለሽ ማንበብ አለብሽ። እኔ አላነብልሽ፣ ምክንያቱም ቃሉን ስለማውቀው ለምን ጌታ እንደተናገረ። እዚህ ጋር ጌታ ከላይ ጀምሬ ችግር የለውም ጊዜ ለመቆጠብ እኔ ማንበብ አልጠበቅብኝም ስለማውቀው። ጌታ እዚህ ጋር ጌታ ትባላለህ ወይስ አትባልም ተብሎ አይደለም ይሄን የመለሰው። አስተዊ ጥያቄው ጌታ ትባላለህ ወይስ አትባልም፣ ጌታ አንበል ወይስ አንበል የሚል ጥያቄ ኖሮ አይደለም። ይህን የተናገረው ምንድን ነው? ሰዎች ከላይ ስታነቢው ምን ያደረጉ ነበረ መሰለሽ? እኛ እኮ የክርስቶስ ነን፣ እኛ እኮ የሙሴ ነን፣ እኛ እኮ የአብርሃም ነን እያሉ ግን በአብርሃምና በሙሴ ትእዛዝ አይሄዱም። ለምሳሌ አንቺ እኔ እኮ ሙስሊም ነኝ ብለሽ ብትጠጪ፣ ብታጨሺ፣ ሰው ብትገሊ ወይም ክፉን እንዲያው እስልምናው የማያዘው ነገር ብታረጊ ማለት ነው። አንቺ እኮ ሙስሊም መሆንሽ ብቻ አያድንሽም። ይልቁንም ሙስሊም መሆንሽን በተግባር መግለጥ አለብኝ። ዝም ብለሽ አላህ አላህ ስላሽ አድኝም። ምክንያቱም እየሰረቅሽ፣ እየገደልሽ፣ እያጠፋሽ፣ ዝሙት እየሰረቅሽ እንዴት ነው አላህ አላህ ብቻ ስላልሽ የምድኝው በሚለው ኮንሰፕት ጌታ ምን አለ? ጌታ ሆይ የሚለኝ አይደንም አለ። አትበሉኝ ማለቱ አይደለም። ለምሳሌ እኔ ጌታ ሆይ እኔ እኮ የክርስቶስ ነኝ እያልኩኝ ሰውን እያሳደርኩ ምገል ቢሆን፣ ብሰርቅ፣ በዋሽ፣ ብዘሙት፣ ብዳራ፣ ብሰክር፣ ክፉ ነገር ባረግ፣ ዘረኛ ብሆን፣ ሰዎችን ብጠላ እኔ ጌታ ስላልኩ አልድንም ማለት ነው። ምክንያቱም አስመሳይ ነኝ፣ ውሸታም ነኝ፣ ድራማ እየሰራው ነው፣ እያስመሰልኩኝ ነው። እኔ እኮ የክርስቶስ ነኝ እያልኩኝ ግን በጀርባ ግን ለሰዎች ክፉ ማስብ፣ በክርስቶስ ትእዛዝ ማልኖር ማለት ነው። ስለዚህ ክርስቶስ ምን አለ? አይሹ ጌታ ሆይ የሚለኝ ሁሉ አይድንም። ምን ማለት ነው? ጌታ ብቻ ስላላችሁ አይደለም መስፈርቱ። ይልቁንም ጌታ ያለ ሰው በጌታ ትእዛዝና ሕግ መኖር አለበት። ስለዚህ ምን አለ? ይኸው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አለ። አይሹ አሁን የአባቴን ፍቃድ የምትላለች እዚህ ጋር እና ማድረግ የምትላለች። የእግዚአብሔር አብ ፈቃዱ ምንድን ነው? በልጁ ምህረትን ማድረግ፣ በልጁ መታረቅ ነው። ምክንያቱም ልጁ ምን ብሎ ነግሮናል? በእኔ የምመኑ በአባቴ የምመኑ የዘላለም ሕይወት ሰጣችኋለሁ ብሎናል። የዘላለም ሕይወት ደግሞ እንድናገኝ ደግሞ ክርስቶስ ምን ብሎናል? ጠላቶቻችሁን ውደዱ፣ ለሚያሳዷችሁ ጸልዩ፣ ለሚገሏችሁ ይቅር በሉ፣ ልብሳችሁን ቢወስዱባችሁ ሌላም ጨምሯችሁ ስጣቸው። ምክንያቱም በመልካም ነገር ስለምትስቡ። ቂመኛ አትሁኑ፣ በቀለኛ አትሁኑ፣ በፍቅር ተመላለሱ፣ የሚጠሏችሁን ደግሞ ውደዷቸው ብሎ እንደዚህ ትእዛዝ አስተምሮናል። ስለዚህ የክርስቶስ መሆናችን የሚታወቀው እነዚህን ትእዛዞች በመጠበቅ ስለሆነ
ኦኬ ትእዛዙን ስንጠብቅ ነው እንጂ ምንድነው ትእዛዙን ሳንጠብቅ ዝም ብለን ጌታ ሆይ ብንል ይሄ ድራማ ነው፣ አስመሳይነት ነው፣ ውሸታምነት ነው። ስለዚህ አዎ በጌታ ቃልና በጌታ ትእዛዝ ካልኖርን ድረስ ዝም ብሎ ጌታ ሆይ ስለተባለ የምንሸውዱ አምላክ የለንም ማለት ነው። እስቲ ቀጥልና በባስ እሺ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት በዚያ ቀን ብዙዎች አይሹ። አሁን በደንብ አስተውይ። ጌታ ሆይ በስም ትንቢት አልተናገርንምን? በስም አጋንንት አላወጣንምን? በስም ብዙ ታምራትን አላደረግን ይሉኛል። ከዛ የዛን ጊዜ እላችኋለሁ ከቶ አለቃችሁም እናንተ አማፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። አመፀኛ ማለት ማለት መስሻል ንገሪኝ። የፈጣሪን ትእዛዝ የማያከብር ጎበዝ፣ በጣም አሪፍ። ለምሳሌ ልጅሽን አንተ አመፀኛ ነህ ካልሽው ምክርሽን አይሰማም ማለት ነው አይደል? ይህን ትእዛዝ አያከብርም። አያከብርም። በጣም አሪፍ። አንድ ሰው አመፀኛ ነው የሚባለው ትዕቢተኛ ሲሆን ነው፣ አልሰማም ሲል ነው። ኦኬ አልሰማም ሲል ግን እዚህ ጋር እነዚህ ሰዎች አያቸው ብዙ ነገር እኮ አድርገዋል። አስተምረው ለምሳሌ ዲያቆን ነኝ እኔ። ኦኬ ዲያቆን ነኝ፣ በደንብ ስሚኝ። ለምሳሌ አስተምራለሁ፣ እያስተማርኩሽ ነው። ግን እኔ ግን በጌታ ትእዛዝ የማልኖር ከሆነ ጌታ እኔን አያቀኝም ማለት ነው። እኔ በጌታ ዘንድ እንደማስተምራቸው ሰዎች ሳይሆን እኔ በጌታ ዘንድ እኔ እየኖርኩ አይደለም እኮ። ለሰው እኮ አስተምራለሁ፣ ለሰው እኮ ታምር አደርጋለሁ። እኔ ግን እንደ ጌታ ትእዛዝ እየኖርኩ አይደለም። አየሽ፣ አሁን እንደዚህ አይነት ሰዎች አላጋጥሙሽም? ያስተምራሉ፣ ይመክራሉ፣ በጣም ብዙ ሰው ይሰማቸዋል። ግን ህይወታቸው ግን ከአምላካቸው ጋር እነሱ ግን ኮኔክሽን የላቸውም። አይጾሙም፣ አይጸልዩም፣ መልካም ነገር ያደርጉ። ኦኬ ሰው ልክ እንደዚህ ያለና ከታችሁም እንደሚል የዚያም ጊዜ ከታለቃችሁም ካለ በኋላ ስለዚህ አለየው። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ አላየሹ። ስለዚህ ቃሉን ሰምቶ የሚያደርገው የሚኖረው እንጂ ያወራ ብቻ አይደለም። እነዚህ ሰዎች ታምር ሰርተዋል፣ ትንቢት ተናግረዋል፣ አስተምረዋል፣ መክረዋል። ግን ራሳቸው ግን አመፀኞች ናቸው። አየሽ፣ ሰውን አድርጉ ይላሉ፣ ጾሙ ይላሉ፣ አይጾሙም። ፍቅር ስጡ ይላሉ፣ ጸበኞች ናቸው። አትስረቁ ይላሉ፣ ይሰርቃሉ። አዘሙት ይላሉ፣ ግን ይዘሙታሉ። ስለዚህ እነሱን አላቃችሁም ይላችኋል ጌታ። ምክንያቱም እያጭበረበራችሁ ነው እንጂ እናንተ ራሳችሁ እንደምትናገሩት እየኖራችሁ አይደለም እያላቸው ነው። ስለዚህ አሁን ኢየሱስ ማድረግ የያዘው እያስተማረ ነው ወይስ ጌታነቱን እየሰበከ ነው ያለው? ኦኬ ጌታ ካላችሁ ጌትነቴን ተቀበሉና ጌታ ካላችሁ እንደማስተምራችሁ ኑሩ። እኔ ጌታችሁ ከሆንኩኝ እኔ የማዛችሁን እኔ የምላችሁን ስሙ እያለ ነው ጌታ እዚህ ጋር። ምክንያቱም ጌታዬ ትሉኛላችሁ አለ። ቆይሹ ጌታዬማ ትሉኛላችሁ፣ ግን ጌታ የምትሉኝ እኔ ጌታችሁ ከሆንኩኝ እንደኔ ትእዛዝ እንደኔ አስተምሩ፣ እኔን መከተል አለባችሁ። እኔን ካልተከተላችሁ ዝም ብላችሁ ጌታዬ ብትሉ አድኑም እያለ ነው። ማለቴ እኔ ማስተምራችሁን ማተገብሩ ሲል አሁን ለምሳሌ ብዙውን ጊዜ ነቢያቶች ናቸው እንደዚህ አይነት አስተምሮቶችን እኔም የተላከልኝ ማለት የተላኩት እኔ ከአምላክ የተላኩት አምላክ የተናገረውን ነገር ላስተምር ነው ለእናንተ። እናንተ ይህን ነገር እንትን ማትሉ ከሆነ ማለት የአላህን ቃል ማሰሙ ከሆነ የአላህን ቃል ስለ ክርስቶስ ነው የምናወራው እህቴ። ስለ ክርስቶስ ስለሆነ የአላህን ቃል ላይ ማውረድ እንደዛ ነው። አዎ ስለ ክርስቶስ ስለምናወራ ክርስቶስ ምን ያለው ማለት ነው። የፈጣሪን ቃል ማተገብሩ ከሆነ እንደዛ አይደለም። የፈጣሪን ቃል ወይም የአብን ቃል ማተገብሩ ከሆነ አብ ያስተማረው ነገር ማተገብሩ ከሆነ ኧረ እንደዛ ማለት አይደለም። እያዳመጥሽ እሺ፣ ራሱ አብ ማለት ነው። አላውቅም። አብና አላህ አንድ ናቸው ብለሽ ታምኛለሽ? በእኛ አስተምሮ እንደዛ የሚባል የለም። አላህ አይፈጠርም። አንዴ እፎይ ቀጥሉ። እሺ አንዴ ቆይ እመለሳለሁ። ይቅርታ በጣም አላህ አይፈጠርም። አላህ አይፈጠርም። በቃ ቀጥሏል። ያሬድዬ እንትን አላህ ነው፣ አይወለድም። አብ የሚባል ነገር የለም። አሁን እያስተማረ እኮ ነው ያለው አይደለ? እኔን ጌታዬ ላይ ያለ መንግስተ ሰማይን አይወርስም እያለ እያስተማረ ነው አይደለ? በዚህ አጋጣሚ ስሚ እነሱ ሐሰተኛ ነቢያት ናቸው። ከላይ ጀምሮ እያነበብልሽ እኮ ነው። ሐሰተኛ ነቢያት ናቸው። ከስራቸው ታውቃችኋላችሁ። እነሱ ሐሰተኛ ነቢያት ናቸው። በክርስቶስ ስም ሐሰትን የሚያደርጉ ሐሰተኞች ናቸው። ስለዚህ ጌታ ስላሉ አይድኑም እነሱ። እንደዚህ መዳን የለም። አንቺ ዝም ብለሽ ነገረሽ እኮ ዲያቆን። ኃጢአት እየሰራሽ መጥፎ ነገር እየሰራሽ አላህ ብትይ አትድኝም። ይሄን ብቻ ነው ቀጥታ የተናገረው ክርስቶስ። ስለዚህ ለመዳን ከፈለጋችሁ የክርስቶስን ስሚያ፣ አንድ ሰው የክርስቶስን ጌታነት ተቀብሎ በክርስቶስ መንገድ መሄድ መቻል አለበት። የተጠራው
እኛ የተጠራ ነው ክርስቶስን ልንመስል ነው፣ በጽድቅ ልንመላለስ ነው። በጽድቅ እየተመላለስን ነው ጌታ የሚያድነን እንጂ በኃጢአት እንድንመላለስ ጌታ አልመጣልንም፣ ለኛ አልሞተልንም። ስለዚህ ክርስቶስን ስንቀበል ኃጢአትን ቆርጠን ጥለን ጽድቅን እንለብሳለን ማለት ነው። ስለዚህ እምነታችን ከስራችን ጋር አንድ መሆን መቻል አለበት። በኃጢአት ውስጥ ሆኖ ሰው ጌታ ሆይ ብሎ ቢናገር አይድንም። ግን ለዚህ ምን መሰለህ፣ አንዴ ሮሜ 10ን ክፈትልኝ ቆስቲ። ሮሜ 10 ከቁጥር 9 ላይ ይልሽ በእውነት የጌታን ስም የሚጠራ ሰው ይድናል፣ በሐሰት ግን ሐሰተኛ ሆኖ የጌታን ስም የሚጠራ ሰው ግን አይድንም። ስለዚህ ሮሜ 10 ላይ ከቁጥር 9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ ይላል። ቅድም ይኸውልሽ ጌታ ብለሽም የጠየቅሽው ጌታና አምላክ የሚለውን የጠየቅሽው ክርስቶስ አንዱ ጌታ ነው። ብዙ አማልክት ወይም ብዙ ጌታ የተባሉ ቢኖሩም ክርስቶስ ግን አንዱ ጌታ ነው። ስለዚህ አንዱ ጌታ የሁሉ ጌታ ነው ተባለ። ክርስቶስ የሁሉ ጌታ ነው፣ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አይሽ የጌታን ስም ማለት ክርስቶስን ስም የሚጠራ ይድናል። የሚጠራው ግን እንዴት ሆኖ ነው? በኃጢአት ውስጥ ሆኖ ሐሰትን እየተናገረ አስመሳይ ሆኖ አይደለም። በእውነት የጌታን ስም የሚጠራ ግን የጌታ ስም ያድናል። ጌታም ደግሞ ኢየሱስ ክርስቶስን በዮሐንስ ወንጌል ምዕራፍ 13 ላይ እናንተ ጌታና መምህር ትሉኛላችሁ፣ መልካም ትላላችሁ ነው ያለው። አይሽ መልካም ትላላችሁ ነው ያለው። ክርስቶስን ጌታ ማለት መልካም ነው። እሱ ጌትነቱን መናገር ነው። ጌትነቱ ደግሞ የሁሉ ጌታ ነው። አንድ ጌታ ነው። አንድ ጌታ ማለት ነው። ስለዚህ አጠቃላይ ሀሳቡ ምን መሰለሽ? ማቴዎስ 7 ላይ ያለው ከ21 ጀምሮ ያለው ከፍ ብለሽ ስታነቢው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ናቸው። እነሱ ጌታ ሆይ ስላሉ አይድኑም። የሚደኑት ምንድን ነው? መልካም ስራ በማድረግ ወይም የአባቱን ፈቃድ በመፈጸም። የአባቱ ፈቃድ ይሄ ሁሉም ነቢያቶች አስተምሮ ነው። ኢየሱስ ብቻ ያለው አስተምሮ ሳይሆን ሁሉም ነቢያቶች ያስተምሩት ነው። አሁን ሂጅና አንድ ነቢዩን ስም በመጥራት ያን ነቢይ ስም በመጥራት ይድናል የተባለ ነቢይ ካለ አንድ ታመጭልኛለሽ። ቆይ አንዴ ልመልስልሽ። መዳን ማለት ምን ማለት ነው? ቆይ መዳን ማለት እኮ ማለት ነው የዘላለም ሕይወት ማግኘት ነው። ኧረ ስሚ አንዴ መዳን ማለት ነው። እሺ መዳን ማለት የነቢያቶችን አስተምሮ ተምሮ ያንን ተግባር መተግበር እና ከኃጢአት መጥራት ማለት ነው። ማስረጃው ድረስ ማለት ነው። እንደዛ አይደለም። አሁን የሚለው የጌታን ስም የጠራ ነው። እሺ አፎ ይቀጥል። ማቴዎስ ወንጌል ምዕራፍ 7 ላይ ተመልሶልሻል? አልተመለሰልሽም? ጥያቄሽ አልተመለሰልኝም። አባባሎቹ ገብቶኛል፣ ግን ያልተመለሰልኝ ነገር አለ እዚህ ውስጥ። አሁን እዚህ ውስጥ ኢየሱስ እያስተማረ ነው አይደለም ነው ጥያቄ። ምንድን ነው እሱ? እሺ እያስተማረ ነው ብልሽ ምንድን ነው አርጉመንትሽ? ምክንያቱም አላህ ራሱ ሙሐመድን ስላስተማረው ምንድን ነው እሱ አርጉመንትሽ? እዛ ጋር እያስተማረ ነው ማለት አሁን ለምሳሌ ይኸው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት እያስተማረ ነው ማለት ነው አይደለ? በተዘዋዋሪ ትክክል እያስተማረ የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታ ሆይ የሚል መንግስተ ሰማያት አይገባም። እውነት ነው። እኔ ጌታ ጌታ የአባቱን ፈቃድ ሳታደርግ መንግስተ ሰማይን አይወርስም። የአባቴን ፈቃዶች ማለት ጎበዝ አብ ተግብሮ ያለውን ነገር የሚተገብር እንጂ ጌታ ጌታ ያለ ብቻ መንግስተ ሰማይ አይወርስም። እንደናንተ አባባል ማለት ነው። እንደ መጽሐፉ እናውራ። እሺ ኢየሱስ በሌላ እንትን ላይ እኔ የተላኩት ይላል። እኔ የተላኩት ይላል። የክርስቶስ ወርድሻለሁ። 2 ጆሮ ነው ያለሽ፣ 1 አፍ ነው ያለሽ። በስርዓት መዝሙር ያሬድ አስረድቶሻል፣ ቢኒ አስረድቶሻል። እዛም እየሄድሽ ስለሆነ አሁን ማይክሽን ቀስ በይና አንሹ። ማይክሽን አንሹ። ኢንቫይት ልኬልሻለሁ። ማይክሽን አንሹ። መልካም ተረጋጊና ባከለቦራ ፕሊስ። ሌላ ታውሪ። ቆይ ማለት ነው እሱ። ኧረ በእናትሽ ሳትጠየቂ አትሂጂ። ቆይ ሌላ ቦታ ተማምላት። ክፍሉን እናጥራው ቅድሚያ። መልካም ማስተማሩ ችግር አለው ብለሽ ነው ያሰብሽው? አስተማረ ብለን
እያስተማረ ነው አልሽ። አዎ እያስተማረ ነው። ምንድን ነው ችግሩ? እሺ እያስተማረ መሆኑ ከአምላክነቱ ያወርደዋል ማስተማሩ? መልሽልኝ። ምክንያቱም መሐመድን ቁርአን አላህ ራሱ በብዕር አስተምሮታል። ማስተማር አስተማረ ከተባለ እሺ፣ ሁለተኛ አርጉመንት እንቀጥል። አያወርደውም። ስለዚህ እያስተማረ ነው ምናምን እያልሽ ልጠይቅ የሞከርሽው ዝም ብሎ ነገር ነው ማለት ነው። ወደ ሁለተኛው እንለፍ። እሺ፣ የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? እመጣልሃለሁ። መልካም። የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? ኦፍኮርስ ጌታ ጌታ ሆይ የሚለው ሳይሆን ሚል ብቻ መስፈርቱ ምንድነው? የአባቱን ፍቃድ ማድረግ አለበት ማለት ነው አይደለ? ኦፍኮርስ የአባቱ ፍቃድ ምን እንደሆነ ንገሪ። የአባቱ ፍቃድ ምን እንደሆነ ንገሪ። ብዙ ነገሮች አሉ መተግበር ያለባቸው ተግባራቶች። የአባቱ ፍቃድ ነው ያልኩሽ፣ ንገሪ በማስረጃ። የአባቴን ፍቃድ ማለት እናት አብ የምትሉትን የተገንትኖች ማለት ተግብሩ ያላቸው ተግባራቶች አሉ፣ ትእዛዛቶች ማለት ነው። እነዛን ትእዛዛቶች የሚፈጽም እንጂ ጌታ ጌታ ሆይ መዝሙር የሚባለው እንደዛ መሰለኝ እንግዲህ የተረዳሁት ከሱ ከተናገረው ማለት ነው። እፎይ በቃ ጥቅስ የእግዚአብሔርን የአብን ፍቃድ እናሳያትና ጊዜ በጣም የሌሎችንም እየወሰደች ስለሆነ እፎይ ከኛ የሚጠበቀው እናሳያትና ሰሊም ሆን ብለሽ እንትን ትዊስት እያደረግሽ ነው። የአባቱ ፍቃድ ምንድነው ስትባይ ሌላ ቦታ አይደለም። አንብቢ ውሻ አሁን የተከፈተልሽን ዮሐንስ ወንጌል ምዕራፍ 6 ትእዛዛት ማለት ነው አይደለ? እንደ ፍቃድ ማለት አንብቢ። ያልተጠየቅሽውን አታውሪ። አንብቢ። የአባቱ ፍቃድ ምን እንደሆነ መጽሐፍ ስለሚነግርሽ ማለት ነው። ቀጥይ። ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። ኦኬ፣ የአባቴ ፍቃድ የሚያደርግ ነው መንግስተ ሰማያት የሚገባው አለ አይደለ? የአባቴ ፍቃድ ደግሞ ምንድን ነው አለ? ከመጀመሪያው ቆርጠህ አታንብብ። ከመጀመሪያው ጀምረህ አንብብ። ለምን የሆነ መጽሐፍ ቅዱስ መሆን ቁርአን 40 አንቀጽ ላንብብ? በጣም ቀልደኛ ነሽ። ለምንድን ነው ቆርጣችሁ የምታነቡት ነው ጥያቄ። በጣም ቀልደኛ ነሽ ሴትዮ። በደንብ አስተውሉ። የአባቱን ፍቃድ ነው የሚያደርገው። ፕሊስ ሚዩት አድርጊ፣ በቃሽ። የአባቱን ፍቃድ ነው የሚያደርግ መንግስተ ሰማያት ይገባል ከተባለ የአባቱ ፍቃድ ምንድን ነው? አብ እኔ ላከኝ ለምን ይላል? አብ እኔ ላከኝ ለምን ይላል? ለምን ላከኝ ይላል? ይሄን መልስ። ሌላ ጥያቄ ሌላ ነው። ከስር ሆነሽ ተማሪ። በቃ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ነቢያቶች አስተምረዋል ስትል የነበረው ምንድን ነው? ማስተማር ምንድን ነው? ከአምላክነቱ መስፈርት ያወርዳል። ቅድም አርጉመንቷ ምንድን ነው? እያስተማረ ነው የሚል ነው። እሺ አስተማረ፣ ምንድን ነው ፖይንቱ? አላህም አስተምሯል። አይ አያወርደውም ማለት ነው። ከዛስ አይ የአባቱን ፍቃድ ነው ያደረገ ነው መንግስት ሰማያት የሚገባው። ስለዚህ የአባቱ ፍቃድ ደግሞ ምንድን ነው? በልጁ ማመን ነው። የአባቱ ፍቃድ በልጁ ማመንና ልጁም ከመቃብር ያስነሳል። ክርስቶስ ከመቃብር ያስነሳኛል ብለሽ ማመን የዘላለም ሕይወት ነው። ከሞት ወደ ሕይወት ያመጣኛል ብለሽ ካላመንሽ ጌታዊ ብትይ አድኝም። ኤኒዌይስ ቀጣይ ቢንት መሐመድ